ቀብሩን የምንፈጽመው ትግራይ ውስጥ ነው ሊወረን እየመጣ ስለሆነ እዚሁ ትግራይ ውስጥ ትግራይ የአድሃሪያን መቀበሪያ ናት እንደሚለው ዶክተር ደብረጽዮን አሁንም ይሄን ወራሪ ኃይል እዚሁ እንቀብረዋለን ብሏል። እና ሲሳይ አጌና ምን አለ? ህወሓቶች የቀብር ቦታ ቀይረዋል ብሏል። ወያኔ ለአማራ ከሰማይ ያለው ካልሆነ ከመሬት ያለ ኃጢአት በሙሉ መሞከር የሚገባው ግፍ ፈጽሟል። ይሄን የሚረሳ ከሆነ ሰው አይደለም። ወያኔን የፈጸመው ግፍ የሚረሳ የወልቃይት ጠገዴ ማህበረሰብ ካለ ሰው አይደለም። አሁን በተፈጠረው ከህወሓት ከሻዕቢያና ከሱዳን ጋር በጋራ እንሰራለን የሚሉት የዘመነ ካሴ የጠላት ተላላኪ ቡድኖች ከጎንደር ፋኖችና ከወሎ ፋኖች ጋር ልዩነት ፈጥረዋል። እርስ በርሳቸውም ለመታኮስ ጫፍ ላይ ቆመው ያሉበት ሁኔታ ነው ያለው። ከማንም ጋር እንድገጥም ሳይሆን ራስክን ጠብቀህ እውነቱ ሊወጣ ነው። ይኸውልህ ሸጋጌታቸው የጻፈውን አይተሃል። ሸጋጌታቸው የጻፈው በግልጽ ወልቃይት ዘብነን ብሎ እንደመናገር ያህል ነው። ሸጋጌታቸው የጻፈው ኮሎኔል ደመቀ የፋኖን ትግል አላቀውም ብሏል። የፋኖን ኮዝ አላምንበትም ብሏል። ስለዚህ ይሄንን አላምንበትም ካለ እኛም ደግሞ የወልቃይትን ኮዝ አናምንበትም የሚል አንድምታ ያለው ቃለ መጠይቅ ከመሳይ መኮንን ጋር አድርጎ ከዚህ ፊት አቅርበነው ነበር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው ይተውት፣ ሰላም እናምጣ። ብርተኞች የሚገቡበት እነ ግብጽና እነ ሱዳን የሚገቡ የሚወጡበት በር ተከፈተላቸው ማለት ነው። ከዚያ በኋላ ኢትዮጵያን ለማዳን እንደገና ሌላ ጦርነት ከውጭ ኃይሎች ጋር ጭምር የምንዋጋበት በር ወለል ብሎ ይከፈታል ማለት ነው። የኛ ልጅ ደውለው ጄኔራሉ ተከቦ ነው ያለ ተብሏል። አጣራና ደውል ተብዬ ነው አሁን የደወልኩለት ማለት ነው። እጥናው ያው ተከበን ያዋከቡ ነበር። ጠቅላላ መሪዎቹ እያወቁ ነው ያስከበቡን። ወይም እናንተ በምትጀምሩት ትግል ወልቃይትን አሳልፎ የሚሰጥ ኃይል እንደሌለ ወይም ለእናንተ የሚሸነፍ ኃይል እንደሌለ ራሱ የተከዜ ዘብ አመራሮች እየተናገሩ ስለሆነ ስለ መከላከያ ሰራዊት ማውራት አይጠበቅብንም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በመጀመሪያ ደረጃ በህወሓት ካምፕ ውስጥ የተሰሙ አዳዲስ መረጃዎችን የምንመለከት ይሆናል። እንዲሁም ወደ አማራው ሸኔ ካምፕ ጎራ እንልና በአማራው ሸኔ ቡድኑን ለሁለት የከፈለ ጉዳይ ተፈጥሯል የሚል መረጃዎች እየወጡ ናቸው። ጽምዶን አንቀበልም ያሉ የጎንደር ፋኖች ከጎጃምና ከሸዋ ፋኖች ጋር ግጭት ውስጥ መግባታቸውን እየሰማን ነው። ምንድነው የተፈጠረው? ማን ከማን ጋር ነው የተጋጨው የሚለውን ጉዳይ እንዳሰሳለን። የተከዜ ዘብ የሚባለው በወልቃይት ጠገዴ የማንነት አስመላሽ ኮሚቴ ሊቀመንበር ወይም አስተባባሪ በሆነው በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ በኮሎኔል ደመቀ በኩል መግለጫ አውጥቷል። ህዝባዊ ውይይቶችንም አድርጎ ነበር። እነ ኮሎኔል ደመቀ ምን አሉ? ከህወሓት ጋር ተያይዞ ያስተላለፉት መልእክት አለ። እሱ ምን ይመስላል የሚለውንም ጉዳይ የምንዳሰስ ነው የሚሆነው። አብራችሁን ከቆያችሁ እነዚህን ሁሉ መረጃዎች ወደ እናንተ የምናደርስ ነው የሚሆነው። ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ እንዲሁም በሱፐር ቻት እና በሱፐር ስቲከር የቻናላችን አባል ወይም ሜምበር ቤተሰብ በመሆንም ዘላቂ ድጋፋችሁን ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ከአሸባሪው የህወሓት ቡድን ወቅታዊ መረጃዎች ላይ ነው የምንነሳው። መጀመሪያ የምናደርገው እንደ ማሟሟቂያ አጠር ያሉ ትኩስ መረጃዎች ምን ይመስላሉ የሚለውን ጉዳይ ለመመልከት ያክል እንግዲህ አሸባሪው የህወሓት ቡድን በመጀመሪያ ወደ 2 ሳምንት ለሚጠጋ ጊዜ በተከታታይ የብልጽግና መንግስት ሳንቀብረው የትግራይ ህልውና አይረጋገጥም ሲሉ ነበረ። እንግዲህ የብልጽግና መንግስት እንቀብረዋለን ያሉት ደግሞ አዲስ አበባ በር ላይ ቆመው ከሚጠብቁን የሸኔና የፋኖ ቡድኖች ጋር በጋራ በመሆን አዲስ አበባ እንገባለን፣ አዲስ አበባ ላይ ግብአተ መሬቱን እንፈጽማለን ሲሉ ነበር የብልጽግናን። ነገር ግን ይህንን መግለጫ ለተከታታይ 2 ሳምንታት ያክል ሳስኬዱት ከቆዩ በኋላ ምን እንደተፈጠረ ሳይታወቅ አሁን ደግሞ ተከበናል፣ ስለዚህ ቀብሩን የምንፈጽመው ትግራይ ውስጥ ነው፣ ሊወረን እየመጣ ስለሆነ
እዚሁ ትግራይ ውስጥ ትግራይ የአድሃሪያን መቀበሪያ ናት እንደሚለው ዶክተር ደብረጽዮን አሁንም ይሄን ወራሪ ኃይል እዚሁ እንቀብረዋለን ብሏል። እና ሲሳይ አጌና ምን አለ? ህወሓቶች የቀብር ቦታ ቀይረዋል ብሏል። አዲስ አበባ መተን እንቀብረዋለን ነበር ሲሉ የነበረው አሁን ደግሞ ወደኛ እየመጡ ስለሆነ እዚሁ መቀሌ እንቀብረዋለን ብለዋል። ስለዚህ የብልጽግናን ቀብር ለማስፈጸም የምትሄዱ ሰዎች የቀብር ቦታ ስለተቀየረ ወደ ትግራይ መጓዛችሁን እንዳትረሱ ለማለት እንወዳለን። የሆነ ሆኖ እንደዚህ አይነት ቀልድ የሚያላግጡ በህዝብ ደም የሚቀልዱ ሰዎች ህዝብ የሚሞትበት ወጣቶች የሚያልቁበት ጦርነት ባይሆን ኖሮ ከዚህ በላይ ኮሜዲ ነገር እንሰራበት ነበር። በህወሓትም በሁለቱ ሸኒዎችም ፖለቲካ ማለት ነው። እጅግ በጣም አሳዛኝ እጅግ በጣም አሳፋሪ የሆነ ነገር ነው በየቀኑ እየሰሩ ያሉት። አሁን ደግሞ ምን አይነት አሉባልታ ይዘው መጥቷል? ተከፈተብን ብለውት የነበረውን ጦርነት ተጀምሯል። ስለዚህ ሳንቀብረው አንመለስም ሲሉ ነበረ። አሁን ደግሞ ከግማሽ ቀን ባላለፈ ጊዜ የብልጽግና የሚሉት እነሱ የኢትዮጵያ መንግስት መከላከያ ሰራዊት በአየር ኃይል በድሮን ብቻ እግረኛ ሰራዊቱ ሳይሳተፍበት በድሮን በታገዘ ውጊያ ብቻ የመጣውን የህወሓት ታጣቂ ጥምር ኃይል የሚሉት እነሱ ጽምዶ የሚሉትን የሱዳንም የሻዕቢያም አካላት ያሉበትን አርሚ ሰባ የሚባለው ቡድን ያለበትን ታጣቂዎች ቡድን በድሮን አመድ ካደረገው በኋላ ግማሽ ቀን ባልሞላ ጊዜ ውስጥ ጦርነቱ ተጠናቋል። ዓለም አቀፍ ተቋማት ዓለም አቀፍ የሚዲያ ተቋማትም ጦርነቱ አልቋል በግማሽ ቀን ተጠናቋል እያሉ ነበርና ምን ተፈጠረ ሲባሉ ህወሓቶች ምን አሉ? መክተነዋል አሉ። ተቃጥቶብን የነበረውን ጦርነት መክተነዋል የሚሉት ግን እነሱ በሺህ የሚቆጠሩ የትግራይ ልጆችን አስጨርሰው ምንም ዓላማ ለሌለው የዓለም አቀፉን ማህበረሰብ ትኩረት እንስባለን፣ መንግስትን አስገድደን ወደ ድርድር እናመጣለን በሚሉት የተሳሳተ ስሌት የትግራይ ልጆችን አስገብተው የእሳት ማብረጃ ካደረጓቸው በኋላ የትኩሳቱን መጠን ለክተው ሲመለሱ በሺህ የሚቆጠሩ የትግራይ ልጆችን አስጨርሰው ነው የሚመለሱት። ከዛ በኋላ ምን አሉ? መክተነዋል ጦርነቱን። እነዚህ ሰዎች እኔ የሰው ፍጥሮችም አይመስሉኝም፣ እንደ ሰው የሚያስቡም አይመስሉኝም። ከስልጣን ውጪ መኖር አሁን የስልጣን ጉዳይም አይመስለኝም። ጉዳዩ ስልጣን ይገባናልም አይመስለኝም። በቃ ካላጠፋናችሁ አንኖርም፣ ወይ ታጠፉናላችሁ ወይ እንጠፋለን አይነት ጨዋታ ውስጥ የገቡ ሰዎች ናቸው። ይሄ የሚሆነው ደግሞ ካላቸው ስር የሰደደ ጥላቻ 27 ዓመት ሙሉ ኢትዮጵያን ለማፍረስ ሲተጉ ኑረው ያ ኢትዮጵያን የማፍረስ ፕሮጀክታቸው በመላው ኢትዮጵያን ትብብርና አንድነት እንዲሁም በፈጣሪ እርዳታ ሳይሳካ ሲቀር አሁን የሞት የሽረት ትግላቸውን እያደረጉ ያሉት ኢትዮጵያን አፍርሰን ታላቋን ትግራይ የሚሏትን ያቺን ቁራጭ ሀገር እንመሰርታለን ነው እያሉ ያሉት እነሱ። የማይሳካ ህልም ላይ ቆመው የማይራመዱበትን መንገድ ዘርግተው በማይራመድ እግር በማያስብ ጭንቅላት እየተንቀሳቀሱ ነገር ግን ከፊት የሚያሰልፏቸውን የትግራይ ልጆች እያስጨረሱ እነሱ አይሞቱም፣ የነሱ ደም አይፈስም፣ የነሱ አካል አይጎድልም። ስለዚህ የሆነ ጦርነት ይከፍቱና የሆነ ውጊያ ይከፍቱና 10,000 5,000 የትግራይ ልጆችን ካስጨረሱ በኋላ አይ መክተነዋል፣ የተጀመረውን ጦርነት መክተነዋል ወይም ደግሞ እሳቱን ለክተን ተመልሰናል ይላሉ። አረ እነዚህን ሰዎች በቃ የሚል አንድ አካል የለም ወይ? እኔ በጣም የሚያሳዝነኝ እኮ ወይም የነ ደብረጽዮን ህይወትና ስልጣን እናሰልፋለን ብለው የእውነትም ወደውና ፈቅደው ለነሱ የሚሰለፉ የትግራይ ልጆች ካሉ በእውነትም መሞት ይገባቸዋል፣ ኖሮም ስለማይጠቅሙ ማለት ነው። ነገር ግን ከአቅም በላይ በሆነ ግዳጅ ከኋላ የሻዕቢያ ሰራዊት መሳሪያ ደቅኖባቸው ከፊት የሚመጣውን የኢትዮጵያ መከላከያ ሰራዊት እንዲጋፈጡ እየተገደዱ ያሉ የትግራይ ልጆች በግዳጅ እየተሰለፉ ከሆነ እንደሚባለው እንደምንሰማው በግዳጅ እየተሰለፉ መሆናቸውን በተደጋጋሚ እየተመለከትን ነው። ግንባር ላይ ያሉት አሁን ታጥቀው እየተዋጉ ያሉት የህወሓት TDF የሚባለው አካል እነዚህም በግዳጅ እየሞቱ ያሉ ልጆችን ለመታደግ የኢትዮጵያ መንግስት ለምንድን ነው ለአንዴና ለመጨረሻ ጊዜ እነዚህ ሰዎች ላይ እርምጃ የማይወስደው? 10 የማይሞሉ አመራሮች በትግራይ ልጆች ደም እየቀለዱ ኢትዮጵያን እያደሙ ኢትዮጵያን እያፈረስን ካላፈረስን አንኖርም እያሉ እየፎከሩ እስከ መቼ ድረስ ነው የሚኖሩት የሚል ጥያቄ አሁንም ለኢትዮጵያ መንግስት በቀጥታም በተዘዋዋሪም ማድረስ እንፈልጋለን። ይሄንን መልእክት
ከዛ ሲቀጥል እነ ጀነራል ጻድቃን እና አቶ ጌታቸው ረዳ እየሰሩ ያሉት ስራ በእርግጥም ህዝባዊ እምቢተኝነቱን ከማቀጣጠል አንጻር ጥሩ የሆነ ስራ ሰርተዋል። ወጣቱ በተለይ ወደ አዲስ አበባ እንዲሸሽ አድርገዋል። ነገር ግን እዛው ከተማ ያለው ህዝብ በእምቢተኝነት እንዲወጣ እየሞተ ነው እኮ። ህወሓትን እምቢ ብሎ ቢወጣም ህወሓት ይተኩስበታል። እምቢ ብሎ ባይወጣም ደግሞ በግዳጅ ወደ ጦርነት እየተወሰደ እየሞተ ነው። ስለዚህ የተከፈለው መስዋዕትነት ተከፍሎ ይሄን ቡድን ለአንዴና ለመጨረሻ ጊዜ ከትግራይ ጫንቃ ላይ ማንሳት መንቀልና ማስወገድ ካልተቻለ በስተቀር ለኢትዮጵያም ለትግራይም ሰላም እንደማይመጣ አንድም ሁለት ሶስት አራት ጊዜ በተደጋጋሚ እየተመለከተ ነው። ይልቁንስ ጊዜ በተሰጣቸው ቁጥር እድል በተሰጣቸው ቁጥር ከሌሎች ጋር የሚያደርጉትን ትብብር ተስፋ እያደረጉ ዓለም አቀፉ ተቋም ከኛ ጎን ተሰልፏል የሚል የተሳሳተ አመለካከትና ስሁት ፖለቲካ ትንተና ላይ ገብተው በተሳሳተ ግምገማ አሁንም የትግራይ ልጆችን እያስጨረሱ ነው። የኢትዮጵያ መከላከያ ሰራዊትም ባልተገባ ጦርነት ዋጋ እየከፈለ ነው። የአገር ኢኮኖሚም የአገር መከላከያ ሰራዊትም በአካልም በኢኮኖሚም ዋጋ እየከፈለ ነው። ስለዚህ እነዚህን ሰዎች ለአንዴና ለመጨረሻ ጊዜ የምትገላግሉን መቼ ነው? የትግራይ ፒስ ፎርስ የሚባለው አካል ምንድነው የሚሰራው ግን? የትግራይ ሰላም ሰራዊት የሚባለው ሀራ መሬት ላይ ያሉ ሰዎች ህወሓትን መቼ ነው የምትዋጉት እንዴ? አልገባንም እኛ እየሆነ ያለው ነገር። ህወሓት በግልጽ አዋጅ አውጆ ልጆቻችሁን እያመጣ በግዳጅ የእሳት ማብረጃ እያደረገ የትግራይ ልጆች የእሳት ማብረጃ እየሆኑ እየታየ ለትግራይ እንታገላለን የሚሉት የትግራይ ሰላም ሰራዊት የሚሉት ታጣቂዎች ሀራ መሬት ላይ ብቻ ተቀምጠው ምንድነው የሚሰሩት የሚል ጥያቄ አለ። መቼ ነው መዋጋት የምትጀምሩት? መቼ ነው ወደ ህወሓት ጥይት መተኮስ የምትጀምሩት እንዴ? አንዳንድ ጊዜ የሚሆነው ነገር በጣም ግራ የሚያጋባ ነገር አለውና እና አቶ ጌታቸው ረዳም እዛ ያለው ትግራይ ውስጥ ያለው ህዝብ እምቢ ብሎ አደባባይ እንዲወጣና ቢያንስ ዓለም አቀፉ ማህበረሰብ እኮ ትኩረት ይሰጠዋል። ሊተኩሱ ይችላሉ፣ ይተኩሳሉ። ግን አሁንም በየቤቱ ተቀምጦም አልተውትም፣ ከመሞት አልተረፈም ነው። እነዚህን ሰዎች ተቃውሞ ወጥቶ የተከፈለው መስዋዕትነት ተከፍሎ እነዚህን ሰዎች በቁጥጥር ስር ማድረግ ወይም ደግሞ ለአንዴና ለመጨረሻ ጊዜ ወዳጆቻቸው ዘመዶቻቸው ወደ ሄዱበት ወደ ነስዩም መስፍን መሸኘት ካልተቻለ በስተቀር እንዴት ነው በዚህ ሁኔታ መቀጠል የሚቻለው? እኔ በዚህ ሁኔታ እንዴት መቀጠል እንደሚቻል አይገባኝም። ህወሓት እንደዚህ እድሜ ልኩን እየፎከረ እድሜ ልኩን ከጠላት ጋር እየመከረ እድሜ ልኩን የኢትዮጵያን የትግራይን ልጆች በጦርነት ውስጥ እየማገደ እስከ መቼ እንዲኖር እንደሚፈቅድለት አይገባኝም። አሁን በሸረሪና በኩል ውጊያ ጀመረ። እሺ ተመታ፣ ተመለሰ። ከዚህ በፊት 2 3 4 ጊዜ በጸለምት በወልቃይት በራያ ተደጋጋሚ ሙከራ አድርጎ ተቀጥቅጦ ተመልሷል። አሁን 4ኛ 5ኛ ጊዜ ነው። ሸረሪና በምትባለው አካባቢ ደግሞ ሸረሪና የምትባለው አካባቢ ለካ ማይካድራ ናት አሉ ስዩሜ ሲናገር ሰማሁት። ስዩም ተሾመ ማይካድራ ላለ ማለት ነው አሉ ሸረሪና የሚሉት። ማይካድራ ላይ የሰሩትን ስራ ያውቁታል። ማይካድራ ላለማስታወስ የማይካድራን ንጹሃን የጨፈጨፉበትን የአማራ ተወላጆችን የአማራ ብቻ አይደሉም ሌሎች የሌሎች ሀገር ለጉልበት ስራ ሂደው የቀን ስራ ሰርተው የሚተዳደሩ ድሃ ንጹሃን ኢትዮጵያውያንን የጨፈጨፉበት ቦታ ነው ሸረሪና የሚባለው፣ ማይካድራ የሚባለው ስፍራ ነው አሉ። እና እነዚህ ሰዎች ለ5ኛ ጊዜ ነው አሁን በሸረሪና በኩል ውጊያ የጀመሩት። አሁንም ተመተው ተመለሱ። እሺ ከዛ ደግሞ በራያ ሲመጡ እንጠብቃቸው። ለምንድነው ኮር ባለስልጣናቱ ላይ እርምጃ መውሰድ ያልተቻለው? ለምንድነው እነዚህ ሰዎች በየጊዜው ትንፋሻቸው እንዲቀጥል እድሜ እንዲሰጣቸው ጊዜ እየተፈቀደላቸው ያለው ለምንድነው? ይገባኛል። ከጀርባ ያሉ ሌሎች ኃይሎች አሉ። ለህወሓት ሳይሆን ለትልቁ ኃይል ነው እየተዘጋጀን ያለ ነው። ለዋናው ዓላማ ነው መከላከያ ሰራዊት እየተዘጋጀ ያለው የተባለ በመንግስት በኩል እየሰማን ነው። አካሄዱም እንደዛ ነው። ነገር ግን እንደዛ ጊዜ በተሰጠ ቁጥር ደግሞ የትግራይ ህዝብም ኢትዮጵያም ዋጋ እየከፈልን ያለ ነው። ዞሮ ዞሮ ከጦርነት አልተረፍንም ነው ጥያቄያችን። ስለዚህ ከዚህ በፊትም የሰሜን እዝ ሲመታ የተከፈለው መስዋዕትነት ተከፍሎ እነዚህን ሰዎች መደምሰስ ሲቻል ወደ ሰላም ይመጣሉ በሚል ሆደ ሰፊነት ጊዜ ተሰጥቷቸው ነው ሰሜን እዝ ለመስዋዕትነት የተዳረገው። አሁንም የትግራይ ልጆች በግዳጅ እያፈሱ የእሳት ማብረጃ ከማድረግ በላይ
ባልተገባ ጦርነት ከኢትዮጵያ ታሪካዊ ጠላቶች ጋር ተባብረው የኢትዮጵያ መከላከያ ሰራዊትን ከመውጋትና ኢትዮጵያን እናፈርሳለን ብሎ ከመንቀሳቀስ በላይ ምን አይነት በደል ሲፈጸም ነው በቀጥታ እነዚህ ሰዎች ላይ እርምጃ የሚወሰደው የሚለውን ጥያቄ ለአብቹም ለመከላከያ ሰራዊትም ለሚመለከታቸው የኢትዮጵያ ባለስልጣናት እንዲደርሳቸው እንፈልጋለን። ይህንን ፕሮግራም ላይክ እና ሼር ባደረጋችሁት ቁጥር ሊደርሳቸው ስለሚችል ሼር እና ላይክ ማድረጋችሁን አትዘንጉ ለማለት እንወዳለን። ከህወሓት ካምፕ ስንወጣ ወደ የአማራው ሸኔ ካምፕ እንገባለን። የአማራው ሸኔ ካምፕ ውስጥ ብዙ ትርምሶች ተፈጥረዋል። እየሆነ ያለው ነገር በወልቃይት ጉዳይ የአማራው ሸኔ ለሁለት ተከፍሏል። የወልቃይት ጉዳይ አይመለከተንም የሚሉ የወልቃይት ጉዳይ የጠለምት ጉዳይ እና የወልቃይት ሰቲት ሁመራ ጉዳይ የፋኖ ጉዳይ አይደለም የሚሉ በነዘመነ ካሴ የሚመራ እነ ጀነራል ተፈራ ማሞ ያሉበት ቡድን ራሱን ችሎ በዚህ አቋም ላይ ጸንቷል። ሌሎች ደግሞ የጎንደር ፋኖችና የወሎ ፋኖች ያሉበት ኖ የወልቃይት ጉዳይማ የኛም ጉዳይ ነው የሚሉ ይሄ አፋብን የሚባለውን ቡድን ለሁለት የከፈሉ አደረጃጀቶች ተፈጥረዋል። ይህንን ዜና የሰማነው ራሳቸው ፋኖቹ በሚያደርጉት የስልክ ልውውጥ እና የነ ጀነራል ተፈራ ማሞ ቡድን አንድ ጀነራል ተዘራ የሚባል የዚሁ የፋኖች ቡድን ያው ጀነራልነት እነሱ ጋር እንዲሁ ከሱቅ እንደሚገዛ ማስቲካ ስለሆነ ዝም ብሎ ይሸላለማሉ። ስለዚህ እነሱ በሚሉት የጀነራል ተዘራ የሚባል ሰው አለ። እኔ ከዚህ በፊት መከላከያ ውስጥ የነበረ ሰው ይሁን አይሁን አላውቅም፣ ብቻ ጀነራል ተዘራ ይሉታል። እና ይሄ ሰው ከጽምዶ ጋር ግንኙነት የለኝም ከህወሓትና ከሻዕቢያ ጋር የሚደረግ ህብረት የለም ካሉት የጎንደር ፋኖች ጋር በጋራ የቆመ ነው። እንዲሁም ደግሞ የጎንደር ፋኖች የወልቃይት ጉዳይ ጉዳያችን ነው ብለው ባለፈው የወልቃይት ሰቲት ሁመራ ትግል የተፋፋመበትን የተለኮሰበትን የሐምሌ 5ን በዓል 5ኛ ዓመት ምክንያት በማድረግ የጎንደርን ውህደት የጎንደር ፋኖን ውህደት ማብሰራቸውን አስታውሳለን። እንግዲህ ከነዚህ ቡድኖች ጋር በጋራ የሚቆሙት የጎንደር ፋኖች ከወሎ ፋኖች ጋር በጋራ በመሆን እነ ዘመነ ካሴ እነ ጀነራል ተፈራ ማሞ እያራመዱት ያለውን ጽምዶ የሚባለውን አደረጃጀትና ስለ ወልቃይት ጉዳይ እኛ ይመለከተንም የሚሉትን እና አስረስ ማረን እነ ዘመነ ካሴም እነ ጀነራል ተፈራ ማሞን ተቃውመው በሌላ ጎራ ላይ ቆመዋል። ይህንን በማድረጋቸውም የነ ጀነራል ተፈራ ማሞ ቡድን የጀነራል ተዘራ የሚባለውን ፋኖ ቡድን አፍኖ ወይም ደግሞ ከቦ ይዞ እንዳይወጡ ተኩስ ከፍተውባቸው ወይም ከበባ ፈጥረውባቸው እንደነበረ ራሳቸው ፋኖቹ ሲነጋገሩ የተጠለፈው የስልክ ማስረጃ ያስረዳል። ሻምበል እንዴት ነው? ሰላም ነው? ሰላም ነው አለ። ምን አዲስ ነገር አለ? ምንም የለም። ተዘራ አንተ ጋር ነው? ይቅርታ ጀነራል ተዘራ? አዎ ካንተ ጋር ነው? አዎ። እሺ በለጠ ሸገው ደውሎልሃል? ማን? በለጠ ሸገው። በለጠ ሸገው ማን ነው? የወሎው የእዝ ዘመቻው። አልደወለልኝም። ምሬ ደውሎልሃል? ማን? ምሬ። ኧረ ጉዞ ላይ ስለነበርኩ ዋትስአፕ ላይ ብዙ ተደውሎ አግኝቻለሁ። ገና አሁን ከፍቼው። እሺ ይኸውልህ ዳታ ላይ ሆነና እኔ ብቻዬን እየተከራከርኩኝ ያለው አሁን ማለት ነው ከድርጅቱ ጋር ማለት ነው። ዋትስአፕ ከፈተና ለምሬም ለበለጠ ሸገው እውነቱን አሳውቅ ማለትም ብቻዬን ስከራከር የእውነት አስላችሁ እያለ ስለሆነ ማለት ነው። ትናንትና ለእሱ አስረድቼዋለሁ ለጀነራል ተፈራ። አሁንም ለምን ታስረዳልኛለህ? ከዛ ውጭ ያው ወሎዎች ምን እንደሚሉ ልንገርህ። በጣም የሚያስቸግረው ከሆነ ወደኛ ቀጠና የኛን ቀጠና እንትን ይበል ወደኛ ቀጠና እንትን ይበል ማለት መውጫውን በዛ በኩል ያልክ ወደ መሀል አይግባ ወደ ዳር ይሁን እያሉ ነው። አስፈላጊ ከሆነ ሌላም ነገሮች እየተናገርኩ ነው። አሁን የምፈልገው ከማንም ጋር እንድገጥም ሳይሆን ራስክን ጠብቀህ እውነቱ ሊወጣ ነው። ይኸውልህ ሸጋጌታቸው የጻፈውን አይተሃል? ሸጋጌታቸው የጻፈው በግልጽ ወልቃይት ዘብነን ብሎ እንደመናገር ያህል ነው ሸጋጌታቸው የጻፈው ማለት ነው። ስለዚህ ይሄን እውነቱን እያሳወቅን ወደ ኋላ እንትን እያልክ ቦታ ይዘህ ቦታና ጀነራል አገናኘሽ እንደ ጀነራል ቢራራ ነው ይሄ አንደኛ ወርዘመች ነው። አሎ እንዴት ነው? ሰላም ነው? እንዴት ነህ? አለን አባታችን እንዴት ነህ? አለን ሰላም ነው? እንዴት ነው? አይ ጥሩ። እኔ እኮ ጀነራሉን ካባውት ምናምን ብለው ከወሎ ደውለውልኝ ለዛ ነው የደወልኩልህ። አሁን እንዲደውሉላችሁ አደርጋለሁ። እነ በለጠ ሸገው የእዙ ዘመቻ ምሬ እነሱ ይደውሉልሃል። አንተም ከሻምበል ጋር ሆነና በደንብ አድርገህ ያለውን ነገር አስረዳ። እኔ ብቻዬን እየተከራከርኩ ስለሆነ አንተ በደንብ አስረዳቸው። አንተን ያምኑሃል። ጀነራሉንም አናግረው። የጎንደርን ትግል ሚስጥሩን ስለምታውቀው አንተ አልነግርህም።
ስለዚህ ደህና ታጋዮችን ማሳደድ ስለሆነ የተያዘው አስፈላጊ ከሆነ ድጋፍም እንዲሰጡ ወደ አንድ በኩልም ቦታ እንዲሰጠና ስለጠየቁ ያንን አስረዳቸው። በቃ ደህና ከሆንክ ችግር የለም። አሁን ደውለው አጣራና ደውል ተብዬ ነው። ከወሎ ነው እንደዛ የኛ ልጆች ደውለው ጄኔራሉ ተከቦ ነው ያለ ተብሏል። አጣራና ደውል ተብዬ ነው አሁን የደወልኩለት ማለት ነው። ትክክል ነው። ያው ተከበን እያዋከቡ ነበር ጠቅላላ መሪዎቹ እያወቁ ነው ያስከበቡን። ግን እኛው በራሳችን ወተናል በመናቀውና እንትኑ እነሱ ግን ያው ጭራሽ አሁኑኑ እኛን ካልደገፋችሁ መውጣት አትችሉም እያሉ ነው ቀኑን ሙሉ ተይዘን የዋለ። በዛን ወቅት ተፈራንም አግኝቼው ነበርኩኝ። ያው ነግሬዋለሁ ልክ አይደለም ብዬ እሺ ደውላለሁ ትክክል አይደለም ምናምን ብሎ ነው የሄደው። እነሱ እያደረጉት ያለ ድርጅት አግባብ እንዳልሆነ በደንብ እንነግራለን እና ካንተ ጋር ላሉት ነው አሁን በደንብ የምንነግራቸው። እሺ እና እሱ ጋር ሆኜ ችግር የለውም እሱ በሚነግረኝ እንነግራለን ችግር የለም። እሺ ጥሩ። ከኛ ገና የሐሳብ ጭቅጭቅ ነው ያለ። ምንም የተጀመረ ነገር የለም። 206ኛ ኮር ግን 100 ሁሉም በማለት ደረጃ አንፈልግም ብላለች። ስለዚህ 206ኛ አልፈልግም ማለቷ በጣም ደስ ይላል። ዙሮ በሱ ቀጠናው የናንተን ከወሎቹ ጋር ትስስር እንድታረጉ አድርጌያለሁ። እኔም ደግሞ በጣም ትልቅ ትስስር እያደረኩ ስለሆነ ምንም ችግር ስለማይመጣ ራሳችሁን ጠብቁ። እውነቱ ከእውነት ውሸቱ ከውሸት አይዘልም። በጣም ዋናው ነገር እውነት እንዲደበቅ ነው። በእኛ ላይ አካላዊ እርምጃ ለመውሰድ እየተጣመጡ ያሉ ይህን ደግሞ የሚያደርጉት በሚያመላልሱት ገንዘብ ነው። ገብቶኛል። እሺ ትክክል ነህ። እሺ አይዟችሁ በቃ ይዞ ራስህን ጠብቅ። እሺ እሺ ክንዳለም እንዴት ነው? አለሁ አባትዬ እንዴት ነው? ምን ችግር የለም ነው። እዚህ ቲዮሪ ነው። እዚህ ገና ሀሳብ ነው። እናንተ ራሳችሁን ጠብቁ። እውነት አትቀርም። እውነት አትቀርም። ራስህን ጠብቅ። ሽማግሌውንም ጠብቀው። ምንም ችግር የለም። ይደውሉልሃል። አሁን ሁለቱ ሰዎች ይደውሉልሃል። እነሱን አግኛቸው። ጥሩ ዋትስአፕ ክፈት። ያለውን ነገር ሁሉ ወጣ ዋትስአፕ ቦታ ላይ ሆነ። አሪፍ ቦታ ላይ አሁን አሪፍ ቦታ ላይ ነው። በቃ ዘዋር ባይተና አንታልኩ ቦታ ነው ያለው። እዛው ጀርባ ባያነና ምንም ሁሉንም የወገኑንም የመደበኛውንም ከፊት ለፊት አድርገኛ ከጀርባ አነሳው። በቃ አስፈላጊውን ሁላ እየሰራው ነው። አስፈላጊ ከሆነ እዛኛው ከሰቆጣው ግንባር ጋራ እንድትገናኝ አደርጋለሁ። ችግር የለም። እሺ ወንድሜ። እንግዲህ የወሎ ፋኖች ደውለው ጀነራል ተዘራ ተከቧል ብለው ደውለውልኝ ነው ይላል። እና ጀነራል ተዘራ የሚባለው ደግሞ ሲናገር ሰምታችሁት ከሆነ ሆን ብለው ነው የከበቡን ይላል። ሆን ብለው ነው የከበቡን፣ እኛ የምንፈልገውን ነገር ካላደረጋችሁ፣ እኛን ካልደገፋችሁ በስተቀር አትወጧትም ብለው ከበባ ፈጽመውብን ነበረ። ስለዚህ እኛ እየተዋጋን በምንችለው በመናቀው ቀዳዳ በኩል ወጥተናል። ነገር ግን አሁንም ይሄ ጉዳይ እየቀጠለ ነው ያለው ይላል። 206ኛ ኮር የሚሏት ጽምዶን አልደግፍም ብላ ወይም ደግሞ የወልቃይት ጉዳይ ነው ብላ የወጣች የወሎ ወይም የዚሁ የአሸባሪው ቡድን የነ ጀነራል ተፈራ ማሞ ቡድን ከዛ ውስጥ አፈንግጣ የወጣች ኮር ነች ይላሉ። ከዛ ሲቀጥል ከወሎ ፋኖች ጋር ትስስር እንድታደርጉ እናደርጋለን ይላል ይሄኛው ልጅ። ዳት ሚንስ የወሎ ፋኖች ከጎንደር ፋኖች ጋር ቆመዋል ማለት ነው። እነ ምሬ ወዳጆ ከጎንደር ፋኖች ጋር በጋራ ቆመዋል። እነ ዘመነ ካሴና የሸዋ ፋኖቹ እነ ጀነራል ተፈራ ማሞ ደግሞ በጋራ ቆመዋል ማለት ነው። ስለዚህ ፋኖ ለሁለት ተከፍሏል። ሲጀመርም ህብረት አልነበረውም። እነሱ በሚሉት እንኳን ህብረት አላቸው ብለን ብናምን አሁን በተፈጠረው ከህወሓት ከሻዕቢያና ከሱዳን ጋር በጋራ እንሰራለን የሚሉት የዘመነ ካሴ የጠላት ተላላኪ ቡድኖች ከጎንደር ፋኖችና ከወሎ ፋኖች ጋር ልዩነት ፈጥረዋል። እርስ በርሳቸውም ለመታኮስ ጫፍ ላይ ቆመው ያሉበት ሁኔታ ነው ያለው። የወልቃይት ጠገዴ ጉዳይ የፋኖ ጉዳይ አይደለም። ከዚህ በፊት አስረስ ማረ ዳምጤ ሲናገር አቅርበነው ነበር። እኛም ከዚህ በፊት ሰርተንበት ነበር። መረጃውን ለእናንተ አጋርተናል። ምንድነው ያለው? ጀነራል ኮሎኔል ደመቀ የፋኖን ትግል አላቀውም ብሏል። የፋኖን ኮዝ አላምንበትም ብሏል። ስለዚህ ይሄንን አላምንበትም ካለ እኛም ደግሞ የወልቃይትን ኮዝ አናምንበትም የሚል አንድምታ ያለው ቃለ መጠይቅ ከመሳይ መኮንን ጋር አድርጎ ከዚህ በፊት አቅርበነው ነበር። ስለዚህ እነዚህ ሰዎች ወልቃይትን ለህወሓት ለመስጠት ተስማምተዋል። በአንድም በሌላም መንገድ ተገደውም ወደውም ይሁን ህወሓት ጋር እስከሰሩ ድረስ ህወሓት በወልቃይት እንደማይደራደር ይታወቃል። እነሱም ራሳቸው እንዳሉት
ባለፈው ጠቅላይ ሚኒስትሩም ሲናገር እንደሰማነው የህወሓት ባለስልጣናት የሚሉት ምንድነው የአማራ ነፃ አውጪ ነን የሚሉት ሰዎች ራሳቸው ወልቃይትን ውሰዱት ብለውናል፣ ወልቃይትና ራያን ውሰዱ ብለውናል፣ እምቢ ያለን የፌዴራል መንግስቱ ነው እያሉ እንደሚናገሩ ጠቅላይ ሚኒስትሩ ሲናገሩ ነበር። እኛም በተደጋጋሚ ሰርተንበታል። የወልቃይትን ጉዳይ የማንደራደርበት ጉዳይ ነው ከሚለው ህወሓት ጋር በጋራ አብሬ እሰራለሁ የሚለው ዘመነ ካሴ በአንድም በሌላም መንገድ ህወሓትን ለመስጠት ፈቃደኛ መሆኑን ወይም ደግሞ በህወሓት ጉዳይ በወልቃይት ጉዳይ ከህወሓት ጋር እንደማይጣላ አስረግጦ የነገረን እውነት ነው። ስለዚህ እርስ በርሳቸው በወልቃይት ጉዳይ ተከፋፍለዋል። ለመታኮስም ዳርዳር እያሉ ነው ያሉት። አንዱ የአንዱን ቡድን እየከበበ የነዘመነ ካሴን ቡድን አንደግፍም ያሉ ፋኖች እየተከበቡ እርምጃ እየተወሰደባቸው እንዲሁም ደግሞ ጥቃት እየተፈጸመባቸው እንደሆነ እየሰማን ነው። እነሱ የአጸፋ እርምጃ ሲወስዱ ነገሮች ወዴት ይሄዳሉ? የወሎ ፋኖችና የጎንደር ፋኖች በጋራ ከቆሙ የጎጃሙና የሸዋ ፋኖ ደግሞ በጋራ ሊቆም ነው ወይ? መጨረሻቸው ምንድነው ሊሆን የሚችለው የሚለውን ጉዳይ በቀጣይ የሚወጡ መረጃዎችን እንግዲህ እየተከታተልን አዳዲስ ነገሮች ሲኖሩ ወደ እናንተ የምናቀርብ ነው የሚሆነው። ነገር ግን በወልቃይት ጉዳይ አሁን በሸረሪና በኩል ውጊያ የከፈተው የህወሓት አሸባሪ ቡድን አሁን ከነ ኮሎኔል ደመቀ ዘውዱ ጋር ፊት ለፊት እንደሚጋጭ ይታወቃል ወደ ወልቃይት በኩል ከሄደ። ስለዚህ የወልቃይት ጠገዴ የተከዜ ዘብ የሚባለው አመራሩ ወይም ደግሞ ዋናው መሪው ኮሎኔል ደመቀ ዘውዱ መግለጫ አውጥቷል። ይሄ መግለጫ ያወጣው በህወሓት ላይ ነው። ህወሓት በወልቃይት ጠገዴ ህዝብ ላይ ያልፈጸመው ምድራዊ ክፋትና ተንኮል የለም ይላል። ሰማያዊ ካልሆነ በስተቀር ምድራዊውን ክፋት በምድር ላይ ሊፈጸም የሚችለውን በደልና ክፋት ተንኮል ሁሉ በወልቃይት ህዝብ ላይ ፈጽመዋል። ይህንን የህወሓትን ክፋትና በደል የሚረሳ የወልቃይት ተወላጅ ሰው አይደለም ሲል ኮሎኔል ደመቀ መልእክት አስተላልፏል። የዓላማ ሰው ለዓላማ ብቻ ነው የሚቆም። እንደገና ጠላትን አምርሮ የሚጠላ መሆን አለ። ወያኔ ለአማራ ከሰማይ ያለው ካልሆነ ከመሬት ያለ ኃጢአት በሙሉ መሞከር የሚገባው ግፍ ፈጽሟል። ይህን የሚረሳ ከሆነ ሰው አይደለም። ወያኔን የፈጸመው ግፍ የሚረሳ የወልቃይት ጠገዴ ማህበረሰብ ካለ ሰው አይደለም። እኛ አቶ ሸት እንዳለው አንድም ብቻም ሳይሆን ሁለትም ሶስትም ዓላማን እንዳለን ታውቃላችሁ። አንዱ የማንነት የወሰኑ ጥያቄ ጉዳይ አለን። እኛ የጠየቅነው በህግና በስርዓት ነው። ነገር ደግሞ የማንነትና የወሰን ጥያቄ ማህበረሰቡ በጉልበት ትግራይ እናደርጋለን የሚል ኃይል ጽንፈኛም እንዳለ ታውቃላችሁ። ለዚህ ተከዜ ዘብለን ዞኑን አዋቅረን እናንተ የበለጠ የምትሳተፉበት የሰራችሁት በእናንተ ውጤት በእናንተ ድካም ዞኑ ሰላም እንደ አማራም እንደ ኢትዮጵያውያንም ታግለን ህወሓት የሚባል ኃይል ትክክል እንዳልሆነ ሚዛናዊ ፍትሃዊም ስላልሆነ ጨቋኝም ገዳይም ወራሪም ስለሆነ እንደ አማራ ታግለናል። እንደ ኢትዮጵያውያን ብዙዎች ወንድሞቻችን ታግለዋል። ስለዚህ የስርዓት ለውጥ ተደርጓል። አሁንም ቢሆን ይሄን ኃይል 2 ጊዜ 3 ጊዜ ተዋጋ ነው እንጂ አልጠፋም። አሁንም ተዋግቼ በጉልበት ወልቃይትን ራያም ጠለምት የሚባለው ወደ ትግራይ አካል አደርጋለሁ ነው። ያን ካረኩ በኋላ ደግሞ ታላቋን ትግራይ የምትባለው እመሰርታለሁ ኢትዮጵያ የምትባል ለኔ ምን አይደለሽ ነው። ይሄ በአደባባይ የሚሉት የትግራይ ፖለቲከኞች ነው። ከዚህ ኃይል ጋር የማንነት ብቻ አይደለም አገርን የማጥናት ነው ወልቃይት መዋጋት ማለት ነው። አገርም እንዳትገነጣጠል መታገል ነው። አማራዊ ብቻ ሳይሆን ኢትዮጵያዊነት ጭምር የሚያንጸባርቅ ትግል ስለሆነ በዚህ ልክ እናንተም ተደራጅታችሁ ስትሰለጥሩ ሰንብታችኋል። እኔ አሁን እምላለሁ ይሄን ኃይል ከመጀመሪያ ሰው የሚታገለው ሰው በጣም ጀግና የሚሆነው በተሰለፈበት ዓላማ የመጀመሪያ ቁርጠኛ እምነት ያለው መሆኑ ነው ከሆነ ነው ፈቃደኛ ነኝ ብሎ በዚህ መዋጋት ለኔ ክብሬ ነው የሚል ሆነ። የወያኔን ግፍ የሚረሳ የወልቃይት ተወላጅ ካለ እሱ ሰው አይደለም ይላል ኮሎኔል ደመቀ። ሲጀመር የዓላማ ሰው የሚባለው ጠላትን አምርሮ የሚጠላ ጠላቱን የሚያቅ እንዲሁም ደግሞ የሚያውቀውን ጠላቴ ነው ብሎ የፈረጀውን አካል አምርሮ የሚጠላ ዓላማ ያለው ሰው መሆን አለበት ይላል ኮሎኔል ደመቀ። ወያኔ በምድር ላይ ሊፈጸም የሚችለውን ክፋትና ተንኮል ሁሉ በወልቃይት ህዝብ ላይ የፈጸመ አሸባሪ ቡድን ነው ይላል።
የወያኔን ግፍ የሚረሳ ወልቃይት የለም። እንዲሁም ደግሞ አንድም ሶስትም ጥያቄዎች አሉን። የመጀመሪያው ጥያቄያችን የማንነት ጥያቄ ነው። የማንነት ጥያቄያችንን እናንተ ታግላችሁ የተከዜ ዘብለን ባቋቋም ነው ኃይል ታግለን ከመከላከያ ሰራዊት ጋር በጋራ በመሆን የተወሰደብንን ማንነታችንና ርስታችንን አስመልሰናል። አሁንም የህወሓትን ቡድን ሁለት ሶስት ጊዜ ተዋጋ ነው እንጂ አላጠፋ ነውም ይላል ኮሎኔል ደመቀ። ስላላጠፋ ነው አሁንም እየተመለሰ ወልቃይትና ራያን በጉልበት ወስዳለሁ እያለ ነው ያለው። ታላቋን ትግራይን ከፈጠርኩ በኋላ ስለ ኢትዮጵያ ምንም አያገባኝም፣ ስትፈልግ ትፍረስ፣ ስትፈልግ ትበታተን፣ ስትፈልግ የሆነችውን ትሁን፣ እኔ ተዋግቼ የወልቃይትና ራያን መሬት ከወሰድኩ በኋላ ስለ ኢትዮጵያ አይመለከተኝም ነው እያለ ያለው። ስለዚህ ለወልቃይት የምናደርገው ውጊያ፣ ለራያ የምናደርገው ውጊያ ኢትዮጵያን ከመበታተንና ከመፍረስ የማዳን ውጊያ መሆኑን አውቃችሁ እንደ አማራም እንደ ኢትዮጵያዊም ነው የምንዋጋው ሲል ኮሎኔል ደመቀ ዘውዱ መልእክቱን አስተላልፏል። በተደጋጋሚ ጊዜ እንዳልነው ህወሓት ዲፕሎማሲ የማይገባው የሰላም ጥሪ ፍርሃት የሚመስለው ትዕግስት ሽንፈት የሚመስለው ካልሞትኩ በስተቀር መነጋገር አያድነኝም ያለ አሸባሪ ቡድን እስከሆነ ድረስ ኮሎኔል ደመቀ ዘውዱ እንዳለው ህወሓትን ማናገር የሚቻለው በሚገባው የባሩድ ሽታና የመትረጌስ ድምጽ ብቻ ነው የሚሆነው። ስለዚህ የወልቃይት ጉዳይ ኮሎኔል ደመቀ ዘውዱ እንዳለው የአንድ ወልቃይቴ ወይም ደግሞ የወልቃይትና የሰቲት ሁመራ አካባቢ ነዋሪዎች ጉዳይ አይደለም። ዛሬ የወልቃይት ጉዳይ የኢትዮጵያ ጉዳይ ነው። ወልቃይትን አሳልፎ ለህወሓት ሰጥቶ ኢትዮጵያ ሰላም ሆና ትኖራለች ብሎ የሚያስብ ሶማሌም፣ አፋርም፣ ጋምቤላም፣ ኦሮሞም አማራም የለም። ከየትኛውም አካባቢ ያለ ኢትዮጵያዊ ወልቃይት ለትግራይ ተሰጥታ ወይም ለህወሓት ተሰጥታ ህወሓት በዛ በኩል የመውጫ መንገድ አገኘ ማለት ኢትዮጵያን የሚያፈርስበት የጦር መሳሪያ የሚያስገባበት ሽብርተኞች የሚገቡበት እነ ግብጽና እነ ሱዳን የሚገቡ የሚወጡበት በር ተከፈተላቸው ማለት ነው። ከዚያ በኋላ ኢትዮጵያን ለማዳን እንደገና ሌላ ጦርነት ከውጭ ኃይሎች ጋር ጭምር የምንዋጋበት በር ወለል ብሎ ይከፈታል ማለት ነው። ወልቃይትና ራያን በጉልበት ወስዳለሁ ብሎ የሚመጣበት እድል ካለ ደግሞ እኛም ተዘጋጅተን መጠበቅ መቻል አለብን። ከዚህ በኋላ ህወሓት መጥቶ በጉልበት ሊወስደው የሚችለው ቦታ አለመኖሩን በክንዳችን በጉልበታችን እናሳየዋለን ብሏል ኮሎኔል ደመቀ ዘውዱ። አሁን ውጊያው ከወልቃይት ጋር ብቻ አይደለም ይላል። የወልቃይት ጉዳይ የኢትዮጵያን ጉዳይ ነው። ወልቃይትን ብለን የምንዋጋው ውጊያ ኢትዮጵያንም ለማዳን ነው። ምክንያቱም ህወሓት እያለ ያለው ተዋግቼ ወልቃይትን አስመልሳለሁ፣ ከዛ በኋላ ታላቋን ትግራይን እፈጥራለሁ። ያ እንዳይሆን ወይም እናንተ በምትጀምሩት ትግል ወልቃይትን አሳልፎ የሚሰጥ ኃይል እንደሌለ ወይም ለእናንተ የሚሸነፍ ኃይል እንደሌለ ራሱ የተከዜ ዘብ አመራሮች እየተናገሩ ስለሆነ ስለ መከላከያ ሰራዊት ማውራት አይጠበቅብንም። መከላከያ ሰራዊት ከህወሓት ያለፈ ሌላ ዓላማና ሌላ ራዕይ ሌላ ግብና ተልእኮ ስላለው ማለት ነው።
አስፈላጊው መልእክት ኮሎኔል ደመቀ አስተላልፏል። የተከዜ ዘብ ተዘጋጅቶ እየጠበቀ ነው። እንግዲህ ይሄን እያየ ሂጄ በእሳት እጫወታለሁ የሚል ካለ ሂድና የወልቃይትን ጫፏን ነክተህ ተመለስ ለማለት እንወዳለን። መጨረሻ ላይ እንግዲህ ጀነራል ባጫ ደበሌ ስለነዚህ የሽብር ቡድኖች ያስተላለፉት መልእክት አለ። 4 ኪሎ ሰው ባይኖር ይላሉ። 4 ኪሎ ማንም ባይኖር፣ ምንም አመራር ባይኖር፣ አብጩም ባይኖር፣ ብልጽግናም ባይኖር፣ ማንም ባይኖር 4 ኪሎ ውስጥ ሰው ባይኖር ራሱ ሸኔም ህወሓትም ፋኖም ወደ 4 ኪሎ አይመጡ ይላል ጀነራል ባጫ ደበሌ። እኔ ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምንሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው። ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። የኛም የማሳረጊያው መልእክታችን ይሄው ነው። እናንተ በምትለኩሱት የጦርነት ሙከራ፣ እናንተ በምታደርጉት የጅል ጨዋታ የሚገደሉት ንጹሃን፣ የሚጠፋው ዋጋ የሚከፍለው የመከላከያ ሰራዊት አባል በጣም ያሳዝናል። ለውጥ ለማያመጣ ድል ለማታገኙበት ትግል የዓለም አቀፉን ማህበረሰብ አቴንሽን ለመሳብ ብላችሁ በምታደርጉት በምትጀምሩት ጦርነት በእሳት የሚለበለቡት ኢትዮጵያውያን መሆናቸው ከትግራይም ይሁን ከመከላከያ ሰራዊት ወገን ኢትዮጵያውያን እስከሆኑ ድረስ የነሱ መስዋዕት መሆን ያንገበግበናል። ነገር ግን እናንተ ተዋግታችሁ የምታሸንፉት አገር የምታሸንፉት መከላከያ ሰራዊት አይደለም እኮ። እናንተ ተዋግታችሁ የምታሸንፉት የአማራና የአፋር ሚሊሻ የለም ዛሬ። በጣም በሚገርማችሁ ሁኔታ መከላከያ ሰራዊት እየታጠቀ ያለው እየተዘጋጀ ያለው እየሰለጠነ ያለው ለእናንተ ሳይሆን ለኢትዮጵያ ብሔራዊ ጥቅም የኢትዮጵያን የህልውና ጥያቄ መገዳደር ለሚፈልጉ አካላት እንዲሁም ደግሞ የባህር በራችንን ጨምሮ የብሔራዊ ጥቅሟንና የህልውና አደጋዋን መቀልበስ የሚችሉ ብሔራዊ ጥቅሟን ማስከበር የሚችል አቅምና ጉልበት እየገነባ እንጂ ለእንደናንተ አይነቱ በሆነ ቦታ ብቅ ሲል ተቀጥቅጦ ለሚመለስ የሽብር ቡድን አይደለም እየተዘጋጀ ያለውና 4 ኪሎ ባዶ ቢሆን ራሱ ማንም ባይኖር ራሱ እናንተ ተመልሳችሁ በተለይ ህወሓት በተለይ ሁለቱ ሸኒዎች ተመልሰው መጥተው ከህወሓት ጋር የሚሆን ብቻቸውን 4 ኪሎ ገብተው ስልጣን ይዘው ሊመሩ የሚችሉበት እድል የለም። እነሱም ይሄንን ስለሚያውቁት ወደ ትግራይ ወደ አዲስ አበባ አንመጣም ብለዋል። ነገር ግን መምጣት እንደማይችሉ ስለሚያውቁት እንጂ የመምጣት ፍላጎት ሳይኖራቸው ቀርቶ አይደለም። እና እስካሁን ያሉት መረጃዎች እነዚህ ናቸው። እስካሁን ድረስ ህወሓት እንግዲህ አንዴ በሸረሪና በኩል መጥቶ ተቀጥቅጦ ተመልሷል። ከዚህ በኋላ ወደየት ደግሞ ሊሞክር ይችላል? አይ እስከሚሞክር አልጠብቅም ብሎ የኢትዮጵያ መከላከያ ሰራዊት ወደ መሃል ወደ አመራሮቹ እርምጃ ሊወስድ ይችላል ወይስ ደግሞ ከኤርትራው የሽብር ቡድን ሊጀምር ይችላል? የኢትዮጵያ መንግስት የሚወስደውን እርምጃ በቀጣይ የሚወጡ አዳዲስ መረጃዎች ምን ሊሆኑ ይችላሉ የሚለውን ከህወሓትና ከፌዴራል መንግስት እንዲሁም ደግሞ በውስጣቸው መከፋፈል የተፈጠረው በወልቃይት ጉዳይና በጽምዶ በሚሉት አደረጃጀት መካከል ልዩነት የፈጠሩት የነዘመነ ካሴ ቡድኖች በእነሱ በኩልም የሚወጡ አዳዲስ መረጃዎችን ሳይቀዘቅዙ በትኩሱ ወደ እናንተ ይዘን የምንቀርብ ነው የሚሆነው። ለዛሬ ግን የነበረኝን ፕሮግራም በዚሁ አጠናቅቃለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ቤተሰብነታችሁን እያጠናከራችሁ ለቻናላችን ድጋፍ እንድታደርጉ ጥሪ እናቀርባለን። ማንኛውንም አይነት ሐሳብና አስተያየት ልታደርሱን የምትፈልጉ ደውላችሁ ልታገኙን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን የዋትስአፕ ስልክ ቁጥር ተጠቅማችሁ ደውላችሁ ልታናግሩን መልእክትም ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ በመቆየታችሁ እጅግ በጣም አድርጌ አመሰግናለሁ።
በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።